የተንቢ ክቡራን ተከታታዮቻችን፣ ተማሪዎቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን በጉራግኛ ዕለታት ምን ይባላሉ፣ ሰባቱ ቀናት ምን ይባላሉ የሚለውን ስያሜያቸውን በቅደም ተከተል እንመለከታለን። ሂን ያብንደ እንመንዳ ኻሪያሚንደ እንግዲህ 7 ዕለታት አሉ። እነሱን በቅደም ተከተል ያየን እንደሆነ የመጀመሪያው ሰኞ ነው። ሰኞ ውጠት ይባላል። ውጠት 3 ፊደል ነው። ውጠት አይጠፋችሁም። ለአዳዲሶች አጭር ነው። በመሰረቱ አጭር ነው፣ ተሸምዳጅ ነው። ማክሰኞ ውጠት መረጋ ይባላል። ውጠት መረጋ 6 ፊደል ነው። ውጠት መረጋ እንደ ቃል ግን እንደ አገባብ የውጠት መረጋ የሚለው ይበልጥ የቀና ይሆናል። የውጠት መረጋ ብለው የሚጠሩም አሉ። መረጋ ማለት ማግስት ማለት። ለምሳሌ የመረግየው አችታ ሀጊ ክቻቸ የመረግየ እንንግ ሲል አንድ ሰው ዘወትር በየዕለቱ እንደማለት ነው። መረጋ ማለት ማግስት ማለት ነው። ውጠት ማለት ሰኞ ማለት ነው ካልን የውጠት መረጋ ማለት የሰኞ ማግስት ማለት ነው። በመሰረቱ በአማርኛም እንደዚህ ነው አይደል የሚጠራው? ማግሰኞ። አብዛኛው ሰው ማክሰኞ ይላል። ክ አይደለም ግ ነው። ማግሰኞ ነው በመሰረቱ። ሰው ለምዶ ነው እንዲሁ ማክሰኞ የሚለው እንጂ ማግሰኞ ነው። በጊዜ ሂደት አንዳንድ የተለወጡ ቃላት አሉ። ለምሳሌ ሰው አፍሪካ ይላል፣ ግን አፍሪቃ ነው። እሺ ትክክለኛው አፍሪቃ። ትንባሆ ይላል፣ ጥንባሆ ነው ትክክለኛው የጥንቱ። አውሮፓ ይላል፣ አውሮጳ ነው። አሁን ደግሞ ኢትዮጵያ የሚለውን ራሱ ሰዎች ኢትዮጵያ ማለት ለምዶባቸዋል። ልክ በዚህ መልክ እየሳሱ ስለመጡ ነው እንጂ ማክሰኞ አልነበረም፣ ማግሰኞ ነበር። ወደ ተነሳንበት አሁን ዓላማችን የጉራግኛ ጥናት ስለሆነ የውጠት መረጋ ወይም ውጠት መረጋ ብለው ይጠሩታል። ማክሰኞን ወይም ማግሰኞን ማለታቸው። ሁለቱን ያዙ። ግን ደግሞ አንዳንድ ቦታ መገርገቢያም ይባላል። መገርገቢያ እዚህ ላይ በጣም ዲቴል የሆነ መረጃ የለኝም። ግምቴ ግን በዚህ ዕለት የሚውል አንድ ገበያ ነበረ መገር ላይ እና ከዚያ በመነሳት የተሰየመ ነው የሚል እንዲሁ ፐርሰናል ፊሊንግ ነው። እናንተ ጥናት አድርጉበትና እርግጠኛ የሆነውን ያዙ። በመቀጠል ያው ከሰኞ ስለጀመርን 3ኛው ዕለት ሮብ ነው የሚሆነው። እረው ይባላል። እረው 3 ፊደል ነው። ይሄም አንዳንድ ቦታ ላይ እሮብ የሚባልም አለ። እሮብ ከአማርኛው ጋር ትንሽ ለአማርኛውም ለግዕዙም የቀረበ ነው። እሮብ ወይም እረው ይባላል። በጣም የተለመደው እረው የሚለው ስለሆነ እሱን ይዘን መቀጠል እንችላለን። 4ኛ አሙስ፣ ሐሙስ ማለት ነው። አሙስ ይባላል። አሙስ ሙ አይደለም፣ አሙስ ሳይሆን አሙስ። እቺ ፊደል አጠፋችሁማ። ሙየት፣ ሙያት። ሙየት ማለት ያው ታውቃላችሁ የሆነ የባህል እምነት ነበረ። የሱ ሴቶች ናቸው። ለሱ ለአምልኮ አልለውም ብቻ ለሱ አገልግሎት ወይ እሱን ለሴሌብሬሽን ሲወጡ ሙየት ወጠማም ይባል ነበር። ሙያት ማለት ግን ትዝብት እንደማለት ነው። ሟነካ፣ ታዘብኩህ፣ ቅር ተሰኘሁብህ እንደማለት ነው። ሙህ የምትለዋን ፊደል ለማምጣት ነው። ስለዚህ ሐሙስ ሲባል ማነው ሐሙስ እንደ አማርኛው ሳይሆን አሙስ ነው። አሙስ አይደለም የሚለውን ልነግራችሁ ፈልጌ ነው። አርብን ደግሞ አዳረ ይባላል። አብዛኛው ቦታ በተለይ ደግሞ በጥንቱ አዳረ። ጅማትም ይባላል። ጅማት እንደ ሁለተኛ ስም አርብ ጅማት ወይም አዳረ ይባላል ማለት ነው። ቅዳሜ ወይም ቀዳሚት
በጉራጉይና ቀጣም ሰንበት ይባላል። ቀጣም ሰንበት፣ ቀጣም ሰንበት 4 ፊደል እና ከፊት 3 ፊደል 7 ፊደል ማለት። ቀዳሚት ሰንበት እንደማለት ነው። የግዕዙን ተከትሎ የመጣ ይመስለኛል። ሰንበት ያው ሰንበት ነው፣ ተመሳሳይ ነው። ቀጣም የሚለው ግን ቀዳሚት የምትል የግዕዝ አለች። ቀዳሚት የተባለችበት ምክንያት ይታወቃል። ቅድመ ልደተ ክርስቶስ በእስራኤል ሰንበት ተብሎ ይከበር ስለነበረ እና ቀዳሚት ሰንበት የሚለውን የግዕዙን ይዞ የመጣ ይመስለኛል። ቀጣም ሰንበት ይባላል። የመጨረሻው ውር ሰንበት ይባላል። እሁድ ማለት ውር ሰንበት፣ አውራ ሰንበት እንደማለት ነው ቃል በቃል ብንተረጉመው። ግን ብዙ ጊዜ ስም ቃል በቃል አይተረጎም አይደል? ሌላ አቻው ተፈልጎ በየቋንቋው ያለውን ስም ነው የሚሰጠው። ውር ሰንበት ይባላል እሁድ ማለት ነው። እስኪ አንዴ አብረን እንጥራ። እንዲሁ ለምሳሌ አሁን የነገርኳችሁን የጻፋችሁትን ማስታወሻ ሳታዩ እንዲሁ መጥራት ትችላላችሁ። እኔ መጀመሪያውን እጠራለሁ። ውጠት፣ ቀጥሎ ያለውን ጥሩ እናንተ እንዴ። እሺ እንመለስ። ዝግጁ? ውጠት፣ አረው፣ አዳረ። ጥሩ እንጂ አዳረ። ውርሰንበት አልኩኝ። ውርሰንበት፣ ውጠት መረጋ በሉ እናንተ። እንደዚህ እያላችሁ ሁሉንም መጥራት ትችላላችሁ። እሺ አሁን ደግሞ አብረን ሁሉንም እንጥራ። እሺ ውጠት፣ ውጠት መረጋ፣ አረው፣ አሙስ፣ አዳረ፣ ቀጣም ሰንበት፣ ውርሰንበት፣ ውጠት፣ ውጠት መረጋ፣ አረው፣ አዳረ፣ ቀጣም ሰንበት፣ ውርሰንበት እያለ ይቀያየራል። በነገራችን ላይ ለማጥናት ከፈለጋችሁ ይሄ በጣም ይመቻል። በተለይ ለሁለት ሁለት ሆናችሁ በዚህ በኩል የውጠቱን ከጠራ በዚህ በኩል የውጠት መረጋውን ከጠራ 7 ቀን ስለሆነ እኩል ስለማይደርሳችሁ ውጠት የጠራውን ቀጣይ ሲሆን ውጠት መረጋ እንዲጠራ ያስገድደዋልና እንደዚህ አይነት ነገሮችን መሸምደድ ከፈለጋችሁ በጣም ይመቻል። ለሁለት ሁለት አድርጋችሁ ብታጠኑት ማለት ነው። ጥያቄዎች ካሏችሁ ወይም ተጨማሪ ሊያዳብሩልን የሚችሉ ሀሳቦች ካሏችሁ በአስተያየት መስጫው ላይ ልትጽፉልን ትችላላችሁ። ይሄ የዛሬው መርሃ ግብራችን ማጠቃለያ ይሆናል ማለት ነው። ስላዳመጣችሁ አመሰግናችኋለሁ። እንደተለመደው በልዩ ልዩ አማራጮች ይሄ ትምህርት እንዲዳረስ አድርጉልን ለማለት ነው። ታንታዊ ሚዲያ የማይከታተሉ ካሉ መጥተው እንዲማሩ ብታደርጓቸው በብዙ ባህላችንን፣ ቋንቋችንን ለማሳደግ ያግዘናል ብዬ አስባለሁ። የጎቸ ሰብ የበርንደ ቢቸንዊ ብንጎድቃ ንትራከብነት የጎይታ በባረ